አብርሽ በመጨረሻም ይሄ ነው ያንተ መጨረሻም የሆነው። በጣም ነግረንህ ነበር። በጣም በቃ እኔ ነኝ አንደኛ አልክ ምናምን። በሴት ልጅ እንባ መቀለድ ጀመርክ፣ ተጫወትክ፣ ታጠብክባቸው በእንባቸው። ይኸው ደረሰ። ሰምተነው እንመለስ። ምን ደግሞ እንትን ልትሏት ነው ልጅቷ? ምን ደግሞ እየመከራችኋት ነው? እየመከራችኋት ነው ለማንኛውም ማለት ነው። ስሙኝ እናንተ ለመመከር እኮ ብቁ አይደላችሁም። የሚሰማ ሰው እኮ ነው የሚመከረው። ፍቅር ይቅርታና ማለት ነው አንድ ነገር ልንገራችሁ። ሩታና ፍቅር ግን እንደምንም ብለው ሄርሜላን ከአብርሽ ህይወት ለማስወጣት የተመሳጠሩ ይመስላሉ። እስኪ እናንተ ምን ይመስላችኋል? በእውነት እኔ እንደዛ ነው የሚመስለኝ። ግን ሄርሜላ የእነሱን ወሬ በመስማት ብቻ ሳይሆን እሷም እሱ በሚያደርግባት ነገር፣ በተደጋጋሚ በሚፈጥርባት ነገር ከህይወቱ ለመውጣት በጣም የሞከረች ልጅ ናት። እያወራችሁ ነው፣ እንሰማለን። አብረን እንቀጥል እስኪ። ከዚህ በኋላ ሄርሜላ መጥራት አይጠበቅባችሁም። ሲጀመር እናንተ ባለጌ ወራዳ ሰዎች ናችሁ። ኧረ አንተም አልተባልክም፣ አስመሳይ ናችሁ። አንተም አልተባልክም። ከዚህ በኋላ እንዳጠሯት ሲቀጥል ደግሞ ሲጠሩሽ እንዳትይላችሁ። ሌላ ወራሽ የምፈልገው ነገር አለ። እናንተ ተመክራችሁ ማሰሙ ማለች እኮ ፍቅር። አሰማም አንተም አንቺም አሰሚም። ነገሩ በቃ ግልጽ ነው። እኔ የጨነቀኝ ደግሞ መጨረሻ ላይ የማን ነው የሚሆነው? አብርሽ ሄርሜላ ከሱ ህይወት ብትወጣ የማን ነው የሚሆነው? የፍቅር ነው ወይስ የሩታ? የማን ነው የሚሆነው? ነው ወይስ ፍቅር ለሩታ እያገሽ ሩታ ፍቅርን በገንዘብ ገዝታ ነገሩን እንድታጧጥፈውና በመሃል ገብታ ከአብርሽ ጋር የሆነች መስላ ነገሮቹን መረጃ እንድታቀብል ነው የተፈለገ የነበረው። እና ዝሮ ሩታ ኃይለኛ ሩታ ከባድ ሰው ናት ስላችሁ በተለያየ መንገድ አትለቅም። በጣም ኃይለኛ ከባድ የምትሄድበት ነገር ሁሉ ከባድ እንደሆነ ሁሉ እናገራለሁ። ይሄው አያችሁ አይደል? ፍቅርን እንደምንም እንደሰላይ ልካ እንድታፈቅረው አድርጋ አሁን አብርሽ በቃ ዜሮ ላይ ወደቀ። ዜሮ ላይ ባዶ ላይ ሆነ። አሁን ሲጨንቀው አብርሽ እንግዲህ እንዴት ነው የሚሆነው? ሲጨንቀው ማለት ነው አብርሽ ሲጨንቀው ቤተሰብ ከሩታ ጋር ይሆናል። ሲጨንቀው ማለት ነው። ለምን ካላችሁኝ አንደኛ ፍቅር አትፈልገውም፣ ለሩታ ተልካ ነው። ሄርሜላ ደግሞ ትፈልገዋለች፣ በጣም ተገፍታለች፣ ብዙ መስዋዕት ከፍላለች በሱ። ግን እሱ በቃ ተመቸኝ ደላኝ ብሎ አንዴ ከፍቅር አንዴ ከሩታ አንዴ ከሄርሜላ አንዴ ከሌላ እያለ አስቸግሯት በጣም ልቧ ቆስሏል። ታግሰው ነበር። አሁን ደግሞ የምታየው ነገር ሁሉ ስላላሳመናት ደስ ስላላላት ከህይወቴ ውጣ፣ እንዳታወራኝ አልፈልግህም፣ አንተ ልታወራኝ አይገባም፣ አውርተኸኝም ምንም መፍትሄ የለም፣ እኔ ከህይወት ሁልቅ የመውጣት ነው የምፈልገው እያለችው ነው። መጨረሻ አብርሽ ምንድነው የሚሆነው ካላችሁኝ ወደ ሩታ ነው የሚሄደው። ሩታ የምትፈልገው ይሄን ነው። ሩታ ይሄን ትንታኔ እኮ ማንም አይሰጣችሁ። እውነት ቤተሰብ ላይክ አድርጉ። ይህን የመሰለ ትንታኔ እውቀት ቀብ የሆነ ትንታኔ ማን ይሰጣችኋል? ኤፊሾው ብቻ ኤፊሾው ብቻ። ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ አድርጉ። ቤተሰብ እወዳችኋለሁ። በጣም ብዙ ቀን ቪዲዮ አልሰራሁም፣ አልመቼ ብሎ ነው። እስኪ ይህን ቪዲዮ ቡም አድርጉ፣ ትንሽ ላይኩን ከፍ አድርጉልኝ። እወዳችኋለሁ። እንቀጥላለን ማለት ነው እና ሩታ በተለያየ መንገድ ባለፈው በመተት መጣች፣ በመደባደብ መጣች፣ ሰው በማሳገት ሄርሜላን በማሳገት መጣች። አሁን ደግሞ ፍቅርን በህይወታቸው ውስጥ ገብታ ፍቅር የአብርሽ እንድትሆን አድርጋ በመሃል የተናደደች መስላ የተጣሉ መስለው መጨረሻ ላይ እኔ ፈቅጄልሻለሁ በማለት በደንብ ልቡን እንዲሰጣት አብርሽ ለፍቅር ልቡን ሰጥቶ ሚስጥሩን በሙሉ እንዲያወራት አደረገች። ከዛ በኋላ መረጃውን ያቺ ደግሞ እንደጨረሰች ሁሉ ነገር ከጨረሰች በኋላ በቃ በእጃቸው መረጃው ገባ፣ የለፈለፈው ነገር ገባ፣ ስለ ሄርሜላ ያወራው ነገር ገባ፣ ሁሉ ነገር በእጃቸው ገባ። ኦኬ፣ በፍቅር አማካይነት። ከዛ በኋላ ምን ሆነ በሉኝ፣ ምን ሆነ? አሁን ያን መረጃ ለሄርሜላ ላይ ያሳዩት መጡ። አሁን ሄርሜላን እባክሽ አውሪኝ፣ እነዚህ እባብ ናቸው፣ እነዚህ አይሆኑሽም እያለ አብርሽ ሲለፈልፍ ሄርሜላ አልሰማህም አለችው። አልሰማህም። ለምን? እዚህ በፊት በአንተ የተነሳ አንገቴን ደፍቻለሁ እንዴ? ቀለበት አንበርክከህ በክብር ያሳሰርከኝን ቀለበትህን በጉልበት አውልቀህ ወስደሃል።
በዛ ላይ አልፈልግሽም ብለህ እንደውሻ አባረኸኛል። ያም ሁሉ ችዬ አንተ ጎን ላይ ነበርኩኝ። አሁን ደግሞ በሩታ ስናደድ ፍቅርን አቅፈህ ፊቴ ላይ እንዴት ስታደርግ እንደነበር አይቻለሁ። እነሱ ስላሳዩኝ ስላላሳዩኝ አይደለም፣ በጣም እዚህ ላይ ደርሰህብኛል፣ ዋ ብዬ ልተፋህ ነው አለችው። ሄርሜላ አቋምሽ ጥሩ ነው ትፊው፣ ግን አብርሽ መጨረሻ ከሩታ ጋር ሲሆን እንዳትናደጅ፣ በቃ አትናደጅ። ሌላ ህይወት አለ። እኔን የመሰለ ቆንጆ አለ። አግቢኝ፣ እኔን አግቢኝ፣ በቃ ሌላ አግቢ፣ ሌላ ቆንጆ ይዘሽ ነኝ። በቃ ይሄን ነው የምልሽ። አብርሽ ለሩታም በልክ ነው የሚሄደው። መጨረሻ ላይ የሚጠጋው ሰው ሲያጣ ነው የሚሄደው። ኋላ እንዴት እንደሚኖሩ ደግሞ እናያለን። እና ሩታም አካሄዷ በልክ በመተት በተለያየ ነገር ሰው በመላክ ይሄን ነገር ዙሪያ በመዞር አብርሽን የራሷ ለማድረግ እያሰበች ነው። እንግዲህ ይሳካልሽ፣ ሌላ ምን እንላለን? ይሳካልሽ ነው የምንለው። ወዳችኋለሁ፣ አከብራችኋለሁ ውድ የኤፍሾው ቤተሰቦች። ይሄን ቪዲዮ ላይክ አድርጉልኝ። ለቻናል አዲስ የሆናችሁ ደግሞ ቻናሌን ሰብስክራይብ አድርጉልኝ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እመጣለሁ። ባይ ባይ።